በላሽው አንጀቴን በላሽው አንጀቴን በላሽው እመጣለሁ ብለሽ ሄደሽ ቀረሽው። አይ ይህ ቀን እንደመጣ እኮ አውቄው ነበረ። ከአሁኑ ይኸው አብርሃም ማለቃቀስ ጀምሯል ማለት ነው። ሩትዬ የራሷን ውሳኔ ወስና የራሷን መኖር ስትጀምር እንግዲህ አብርሃም ዛሬ ይኸው እንደዚህ ፊቱን ጥሎ ሎምቦጩን ጥሎ ፊቱን እንደዚህ ፊቱ ነው በፊቱ ማለት ነው። እናቴ ሰላም ቤተሰብ እንዴት ናችሁ? ደህና ናቸው። ይህን ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ እኮ ነግራችሁ ነበረ ሩትዬ የራሷን ህይወት ብትኖር በቃ ደስተኛ ሆና በየቀኑ እንደዚህ ፈገግ ብላ ብትመጣ እራሱ እያከነፈ እግሯ ስር ይወድቃል ብያችሁ ነግራችሁ ነበረ። ይሄው ሳይውል ሳያድር እንግዲህ አብርሃም ካሁኑ ፊቱን መጣት ጀምረዋል ማለት ነው። እንደዚህ እስቲ አንዴ እንኳን ሳይስቅ አፉን ሳይከፍት የመጣበትን ቀን ንገሩኝ እስቲ። ዛሬ ግን አፉን መክፈት ራሱን ያቃተው ማለት ነው። ዝም ነው ያለው እና ገና አፍን ይቅርና ሁሉ ነገር ይዘጋል። ሩትዬን አተክ መኖር አትችልም። ይሄን ማመን አለብክ። ገባክ ወይ? እንዲገባክ ብዬ ላስረዳክ ብዬ ነው። እኔ እኮ ያው አንዳንዴ አርቀ ስለማታስብ አይገባም ብዬ ነው። እና ለማንኛውም ሩትዬ ጀግና ናት። በርችልኝ የኔ እናት፣ የኔ ንግስት፣ የኔ ልዕልት ማለት ነው። አንቺን የመሰለች ልዕልት ትቶ ነው ያችን የመሰለች ቆርቆሮ የጣሳ አፍ የመሰለች ሴት ያገባው።